ሰላም ውድ የአጁሪ ቤተሰቦች እንዴት አላችሁ? ከአጁሪ ጋር መልካም ቆይታ። በሀገር ውስጥና ዓለም አቀፍ መረጃዎችን እንደሚከተለው አቀርብላችኋለሁ። መልካም ቆይታ። ህወሓት ደብረጽዮን ገብረ ሚካኤልን ክልሉ እንዲመሩ ፕሬዝዳንት አድርጎ መረጠ። በትግራይ ክልል ከ2012 ዓ.ም በፊት የነበረውና ዳግም ተሰባስቧል የተባለው ምክር ቤት የህወሓትን ሊቀመንበር ደብረጽዮን ገብረ ሚካኤል ፕሬዝዳንት አድርጎ መርጧል። ምክር ቤቱ በተጨማሪም ኪሮስ ሀጎስን አፈ ጉባኤ፣ ምህረት በርሄን ደግሞ ምክትል አፈ ጉባኤ አድርጎ መሾም ጉባኤውን እንዳጠናቀቀ አስታውቋል። ደብረጽዮን ጊዜያዊ አስተዳደሩን ፕሬዝዳንትነት ስልጣን ቃለ መሃላ በመፈጸም እንደተረከቡት ድርጅቱ አስታውቋል። ትናንት ምሽት በመቀሌ ቦምብ ፍንዳታ የተከሰተ ሲሆን በጊዜያዊ አስተዳደሩ ቢሮና በምክር ቤቱ መካከል እንደተፈጠረ የከተማ ፖሊስ አስታውቆ ነበር። ከዚህ ቀደም የጊዜያዊ አስተዳደሩ ይህን እንዲሆን ፈጽሞ አልፈቅድም ብሎ የነበረ ሲሆን ህወሓት በበኩሉ ቢያስረክበን ይሻላል ማለቱ አይዘነጋም። ይህ ዘገባ እስከተጠናከረበት ጊዜ ድረስ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሆነ የፌዴራል መንግስቱ በጉዳዩ ላይ ያሉት ነገር የለም። ይሁንና ባለፈው ሳምንት ከርዕዮት ሚዲያ ጋር ቆይታ ያደረጉት ሌተናንት ጀነራል ታደሰ ወረደ የማስረክበው ነገር የለም፣ ትክክል አይደለም ሲሉ መናገራቸው ይታወሳል። የኮሜዲያን እሸቱ መለሰ ከቲክቶክ ዝነኛዋ ሀና ግደይ ባምቢ ሀበሻ ጋር በገባው ውዝግብ ምክንያት በማህበራዊ ሚዲያ መነጋገሪያ ሆኖ ሰንብቷል። እሸቱ መለሰ እንደዚህ አይነት ፕሮግራም ድሮ ነበር መጀመር የነበረብኝ፣ ስለዘገየሁ የተከበረውን የኢትዮጵያ ሕዝብ ይቅርታ ጠይቃለሁ ሲል በይፋ መግለጫ ሰጥቷል። ኮሜዲያኑ አክሎም ከዚህ በኋላ ወደ ኋላ እንደማይመለስና በስራው እንደሚቀጥል አረጋግጧል። ውዝግቡ በሁለቱ ግለሰቦች መካከል ከፍተኛ ሀሳብ ልዩነት የፈጠረ ሲሆን የብዙዎችን ትኩረት መሳቡም ተገልጿል። የጥላሁን ገሰሰ መታሰቢያ ሐውልት ተመረቀ። ለኢትዮጵያ ዘመናዊ ሙዚቃ እድገት ወደር የሌለው አስተዋጽኦ ላበረከተው የሙዚቃው ንጉሥ ተብሎ ለሚጠራው ለክቡር ዶክተር ጥላሁን ገሰሰ መታሰቢያ የሚሆን ግርማ ሞገስ ያለው ሐውልት 6 ኪሎ አንበሳ ግቢ አጠገብ ተሰርቶ ዛሬ ሚያዝያ 27 2018 ዓ.ም በይፋ ተመርቋል። የኢትዮጵያ መንግስት ለታላቁ የጥበብ ሰው ያለውን አክብሮት ለመግለጽ ያስገነባው ይህ ሐውልት በ6 ኪሎ አካባቢ ወደ ሚኒሊክና ፈረንሳይ በሚወስደው መንገድ መገናኛ ላይ ቆሟል። ጥላሁን ገሰሰ ስለ ሀገር፣ ስለ ፍቅር፣ ስለ እናትና ስለ ጀግንነት ያልዘፈነበት ርዕስ የለም። በአማርኛ፣ በአፋን ኦሮሞና በሱዳንኛ ዜማዎች ህዝብን ሲያቆራኝ የኖረ ባለውለታ ነው። ሚያዝያ 11 ቀን 2001 ዓ.ም በ68 ዓመቱ ከዚህ ዓለም በሞት ቢለየንም ዜማዎቹ ግን ከትውልድ ትውልድ ተሻግረው ዛሬም የነፍሳችን ምግብ ናቸው። ከውጭ የሱዳን መንግስት በካርቱም አውሮፕላን ማረፊያ ጨምሮ በሱዳን የተለያዩ አካባቢዎች ለተፈጸመው የአየር ጥቃቶች የኢትዮጵያ መንግስትን ወነጀለ። በጉዳዩ ላይ ለመምከርም በኢትዮጵያ የሱዳን አምባሳደር ዛሬ መጥራቱን ታውቋል። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ የሱዳን ውንጀላ መሰረት የለሽ ሲል አጣጥሎታል። ወታደራዊ ቃል አቀባይ ብርጋዴር ጀነራል አሲም አዋድ አብዱልሃብ የሰጡትን መግለጫ ጠቅሶ አሶሺየትድ ፕሬስ እንደዘገበው በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ ጥቃት ያደረሱ ሰው አልባ አውሮፕላኖች ወይም ድሮኖች ከባህር ዳር ከተማ ስለመነሳታቸው መረጃ አለን ብለዋል። እነዚህ ድሮኖች ለኢትዮጵያ መንግስት በማቅረብ ደግሞ የተባበሩት አረብ ኤምሬትስ ከሷል። የሱዳን መንግስት የተባበሩት መንግስታት የባለሙያዎች ቡድንና ዓለም አቀፍ የሰብአዊ መብት ተከራካሪዎች የተባበሩት አረብ ኤምሬትስን የሱዳን ፈጥኖ ደራሽ ኃይሎችን በመርዳት ከስቶታል። የኤምሬትስ ባለስልጣን ግን ክሱ ውድቅ ያደርጋሉ። ቃል አቀባዩ አክለውም እኛ በየትኛውም ሀገር ወረራ መፈጸም አንፈልግም፣ ነገር ግን ለሚደርስብን ጥቃት ምላሽ እንሰጣለን ሲሉ ለዘጋቢዎች መግለጻቸውን የዜና አውታሩ ጠቅሷል። የሱዳን ውንጀላ መሰረተ ቢስ ሲል በመግለጫው ያጣጣለው የኢትዮጵያ የውጭ ጉዳይ ሚኒስቴር በአንጻሩ የሱዳን ሉዓላዊ የሀገሪቱ ድንበር በመጣስ በትግራይ ክልል የሚገኙ አማጽያን ይረዳል ሲል ከሷል። ይህን የጥፋት ድርጊት ይፋ ሳያደርግ የቆየው በሁለቱ ሀገራት መካከል ባለው ትስስር ምክንያት ነው ማለቱን የፈረንሳይ ዜና አገልግሎት ዘግቧል። ኢራን ወደ ተባበሩት አረብ ኤሚሬትስ ሚሳኤል መተኮሷ ተነገረ። የኢራን ጦርነት ከተጀመረ ወዲህ የተባበሩት አረብ ኤሚሬትስ በቴህራን በርካታ ጥቃት ተፈጽሞባታል። የተባበሩት አረብ ኤሚሬትስ የመከላከያ ሚኒስቴር ከኢራን የተወነጨፉ 3 ሚሳኤሎች ማክሸፉን እና 4ኛው ላይ መውደቁን
አራተኛው ባህር ላይ መውደቁን አስታውቋል። መከላከያ Motor vessel Tosca, vacate your engine room. Vacate your engine room. We're prepared to subject you to disabling fire. አስተዳደር ባለስልጣን ምላሽ እየተሰጠ በኋላ ነው። ደህንነቱ የተጠበቀ ስፍራ ነበር። እስካሁን ኢራን ስለ ጥቃቱ የተከፈተባት ኢራን ቤቶችን ጨምሮ የባህረ ሰላጤውን ሀገራትን በማጥቃት አጸፋ ስትሰጥ ቆይታለች። ከአሜሪካ ጋር ከተደረሰው የተኩስ አቁም ስምምነት በኋላ ግን ጥቃቶቹ ረግበው ነበር። አሁን ኤሚሬቶች ላይ ጥቃት የተፈጸሙ አሜሪካ በኢራን በተዘጋው ሆርሙዝ ወሽመጥ በኩል የሚጓዙ መርከቦችን እንደምታጅብ ካስታወቀች በኋላ ነው። በሌላ ዜና ኢራን የአሜሪካ የጦር መርከብ ላይ ጥቃት መፈጸሟን ስትገልጽ፣ ዋሽንግተን በበኩሏ አስተባብላለች። በሆርሙዝ ሰርጥ ላይ ያለው ወታደራዊ ውጥረት ወደ አዲስ ምዕራፍ ተሸጋግሯል። ኢራን ትናንት ባወጣችው መግለጫ አንድ የአሜሪካ የጦር መርከብ ወደ ሆርሙዝ የባህር ወሽመጥ እንዳይገባ በማስገደድ በሚሳይል መምታቷና ወደ መጣበት እንዲመለስ ማድረጓን ገልጻለች። ሆኖም ዋሽንግተን የቀረበውን የጥቃት ዘገባ መሰረተ ቢስ ነው ስትል ወዲያው አስተባብላለች። የኢራን ባህር ኃይል ፈጣንና ቁርጠኛ ማስጠንቀቂያ በመስጠት አሜሪካዊ ጽዮናዊ ያላቸው የጦር መርከቦች ወደ ስልታዊ የሆርሙዝ ባህር ወሽመጥ እንዳይገቡ መከልከሉን አስታውቆ ነበር። የፋርስ የዜና ወኪል እንደዘገበው ጥቃቱ የተፈጸመው በሰርጡ ደቡባዊ መግቢያ በጃክስ ወደብ አቅራቢያ ነው። መርከቡ የተሰጠው ማስጠንቀቂያ ችላ በማለት ጉዞውን በመቀጠሉ በሁለት ሚሳኤሎች መመታቱና በደረሰበት ጉዳት ምክንያት ጉዞውን አቋርጦ ከአካባቢው ለመሸሽ መገደዱን ዘገባው ያመለክታል። የተከበራችሁ የአጅሪ ቤተሰቦች በቀጣይም በሌላ ዘገባ እስከምንገናኝ መልካም ቆይታ።